ወንድሜ ልዑል ፈጣሪ ማር ጠላቶች ብዙ መልካም በመስራት ይማር ወንድሜ ፈጣሪ ማር አለች እናት ልጄ ይሙት የለሁም በዚህ እምነት አላምንምና እኔ ቀለበት ምታት አድነዋለሁ በጸበሉ በእምነት አይለብሰውም ይህንን ቀለበት እውነት አላት የልዑል እናት አይደል ራስ ምታት ንፋስ እንዳይነካ ለስንቱ እንደቆምክ ፈጣሪ ቁምልህ ደፋ ቀና ስትል ለሕዝብ ለወገን አይደል ራስ ምታት ንፋስ እንዳይነካ ወንድሜ ልዑል ፈጣሪ ማር ወንድሜ ልዑል ፈጣሪ ማር አረ ወገን አረ አገሬ አረ ወገን አረ አገሬ እንዴት እጠቃለሁ በዘሬ የጀግናም ጀግና ነው ልዑል ወንድሜ ስንቱን ወንጀለኛ አስገባ አፈር ድሜ ከበደኝ መስማቱ ባየቀኑ ለቅሶ የሐሞቴ ጎሳ ስንቱን ቤት አፍርሶ ይኖር ተስፋፍቶ ሴምራን ጨርሶ ስንቱን ቤት አድርጎ ለሌለው ምሰሶ ከበደኝ መስማቱ ባየቀኑ ለቅሶ የጀግናም ጀግና ነው ልዑል ወንድሜ ስንቱን ወንጀለኛ አስገባ አፈር ድሜ አባቴ ነበር የሀገር አርበኛ አባቴ ነበረ የሀገር አርበኛ ለወገን ለሀገር ፈጽሞ ማይተኛ እንዴትስ ይለና የነበርኩኝ አርበኛ የተተበተበ አስመሳይ ድግምተኛ ይለናል እንደነበርኩኝ አርበኛ ያጠፋ ከምሮ የኛን ጋዜጠኛ የሆኑትን የአገር ድጋፍ የወቅቱን አርበኛ የጀግናው ጀግና ነው ልዑል ወንድሜ ስንቱን ወንጀለኛ አስገባ ፍርድሜ አረ ወገን አረ አገሬ አረ ወገን አረ አገሬ እንዴት እጠቃለሁ በዘሬ ይማር ወንድሜ ልዑል ፈጣሪ ማር ይማር ወንድሜ ልዑል ፈጣሪ ማር ከብዶኛ ከልቤ እንደዚህ በማይ ጠላቶችህ በዙ መልካም በመስራት ይማር ወንድሜ ፈጣሪ ይማር ወንድሜ ፈጣሪ ይማር ላችሁት ሽበቱን ይህንን ባንዳ የመታ ከሐሞቴ ወንድሜ ሊቦዳ አትገቡት ከመሬት ከናቱ ቦዳ ኑሮ ማይጠቅም የሀገር ዕዳ አለች እናት ልጄ ይሙት የለሁም በዚህ እምነት አላምንምና እኔ ቀለበት መታት አድነዋለሁ በተባሉ በእምነት አይለብሰውም ይህንን ቀለበት እውነት አላት የልዑል እናት ብዙ ችግር አሳልፋ ልዑል ወንድማችን በእውነት በለመስፍን ታግቶ ከበረት ተወግቶ በመድፌ በምትሃት መሄድ እስኪያቅተው በሱ ብርታት ታምራዬ መለሶ ፈጣሪ ወዳለበት አረ ወገን አረ አገሬ አረ ወገን አረ አገሬ እንዴት እጠቃለሁ በዘሬ አሁንም አምናለሁ ፈጣሪ ታምርህን ይምርሃል አይቶ ፈጣሪ ስራህን ወንድሜ በርታ በእምነት ጸሎትህን አሁንም አምናለሁ ፈጣሪ ታምርህን ላቱ ሺበቱ ይህንን ባንዳ
የመታከሃመቲ ወንድም ሊጎዳ አስገቡት ከመሬት ከናቱ ጎዳ ኑሮ ማይጠቅም የሀገር ዕዳ አባቴ ነበር የሀገር አርበኛ አባቴ ነበር የሀገር አርበኛ ለወገን ለሀገር ፈጽሞ ማይተኛ እንዴት ደስ ይለና ነበርኩም ያርበኛ የተደበቀ የአስመሳይ ድግምተኛ ይለና እንዴት ነበርኩም ያርበኛ ላጆች ሽበቱ ይህንን ባንዳ ላጆች ሽበቱ ይህንን ባንዳ ላጆች ሽበቱ ይህንን ባንዳ የመታከሃሞቴ ወንድም ሊጎዳ አስገቡት ከመሬት ከናቱ ጎዳ ኑሮ ማይጠቅም የሀገር ዕዳ ላጆች ሽበቱ ላጆች ሽበቱ ይህንን ባንዳ ላጆች ሽበቱ ይህንን ባንዳ ላጆች ይማዱ ላጆች ሽበቱ ይህንን ባንዳ ላጆች ሽበቱ ይህንን ባንዳ ይማ ሰላም ጤና ይስጥልኝ ውድ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ በሌላ ቪዲዮ መጥቻለሁ። ዛሬ የመጣሁት በብሩኬ ባቀረበው በእነዚህ ሽማግሌ ሰውዬ ንግግርና በአንዳንድ ጉዳዮች ከእናንተ ጋር ለመነጋገር ነው፣ ለመወያየት ነው። እኔ የሰማሁትን ማመን እስኪ ከብዳኝ ድረስ ማለት ነው። እንግዲህ በጣም ይገርማል፣ በጣምም ያስፈራል። በዚህ ወቅት በእንደዚህ ደረጃ የሚያስብ ሰው አይምሮ ያለው ሰው አለ ለማለት በጣም ይከብደኛል። ለማንኛውም እስኪ እችን ቪዲዮ አይተን ተመልሰን እንምጣ። እናንተ አሁን እንደርስበታለን ብላችሁ የምታስቡት ነገር ላይ አትደርሱም መቼም። ምንድነው እሱ? የምን አቅም ነው ያላችሁ? ምንድነው ልታደርጉ የምትችሉት? ዓለምን ማዳን የምንችል ሰዎች ነን እኛ። ምን ማለት ነው? ብዙ ሚስጥሮች አለን። ዝም ብለህ ስታያለን እንደው ዝም ብለን እንመስላለን። እንደው ዝም ብዬ ተራ ገበሬ እንመስላለን እንደዚህ ስታይ። እሱንማ እንዳልሆነ እኮ አረጋግጠው። በየከተማው በዓለም ላይ ሁሉ ተሰራጭተናል። እኛ ሞቴኖች በሙሉ ብዙ ነን። የፈለግነውን ማድረግ እንችላለን። አቅሙ አለን። እኛም ደግሞ ከልጅነታችን ጀምሮ የተማርነው ነገር ነው። እንደገና ምን ማድረግ እንደሚገባ እናውቃለን ጠንቅቀን። ከተማ ውስጥ እናንተ ምን እንደምታስቡ ሁሉ እናውቃለን። ምን ማድረግ እንደምትፈልጉ ሁሉ እናውቃለን። አሁን ትንሽ የተጠጋችሁ እየመሰላችሁ ነው አይደል? አይ መቼም አታገኙት። ምክንያቱም የኔ ህይወት ማለት እኮ ምንም ማለት አይደለም። እኔ ሞት መንፈሴ ደግሞ ይኖራል። ተው አረመኔማ አይደለም። ምን ከዚህ በላይ ምን አይነት አረመኔ አይደለም። ዓለምን ለማዳን እኮ ነው። እኛ ብዙ ነገር ያን ነገር ጠብቁ ቤተሰቦቻችን ሲሉ ዓለምን ለማዳን ነው። ዓለም እንዴት እንደምትድን እንዴት እንደምትጠፋ ሁሉ ተምረነዋል። ሲምራልክ ስማቸውን እንደው አንድ ነገር ልንገርህ። ሴምራ የሚፈልገው ያን ሚስጥር አውጥቶ በአደባባይ ሸጦ ሊጠቀም ነው የሚፈልገው ገንዘብ። እኛ ደግሞ የምንፈልገው ዓለምን ለማዳን ነው። እነሱ ግን ጊዜያዊ ስጋቸውን ለመጠቀም ነው የሚፈልጉት። እኛ ግን የምንፈልገው ዓለምን ለማዳን። የሚመጣው ትውፊት ተነግሮናል። የሚመጣ ነገር አለ። ያን ነገር መከላከል የምንችለው ያ ነገር ሲቀመጥ ነው። ሲወጣ ግን ሌላ መዘዝ ደግሞ ይዞ ይመጣል እማንወጣው። ስለዚህ ይህችን ዓለም ደግሞ ለማዳን ትውልድ እየጠበቀ ያኛው ትውልድ እየጠበቀ ፍቻ አለው። የፍቹ ጊዜ ደግሞ ይፈታል ያ ችግር ሲመጣ። ለእናንተ ግን እናንተማ ምን ታያላችሁ? በጣም ነው እኮ የምትገርሙት። እኛ እኮ የተደራጀን ትልቅ ነን። ገብቷል? እንደ ትንሽ እንዳታየን፣ ትንሽ ጎሳ ነው ብለን እንዳታስብ። ዓለምን ለማዳን የምንችለው እኛ ከሆነ ያለንን ደረጃ አስበው። እኔ ለሞቴ አንገቴን የምሰጠው ሺም ሆናችሁ ቢሊዮን ሆናችሁ ነው ዋጋችሁን ነው የምንሰጣችሁ። ምንም አታመጡ። እንግዲህ ማንንም አንለቅም። ሴምራ እንዳለ አንድ ነጥብ የሚሆን ነጥብ ታውቃለህ? የእሱን የሚያህል እንኳን መኖር አይችሉም እዚህ ምድር ላይ። እንጨፈጨፋችኋለን። ጨፍጨፍ ነው የምናደርጋቸው። በቃ
ምን የፈለገ ነገር አምጡ እናንተ። አንድ እዚህ ምድር ላይ መኖር አይችሉም፣ አይኖሩም። በቃ እንግዲህ ያሉ ውድ አድማጮቼ እኔ ከብሩኬ ሞድለት ነገር አለ። እያንዳንዱ ወንበደኛ በማግስቱ ሳየው ራሱን ታሽጎ ወይ እጁን ተሰብሮ ታሽጎ ነው የማገኘው በብዛት። አሁን ይህንን ሰውዬ ይህንን የሽማግሌ ቀላል በእንደዛ ሁኔታ ማየት ናፈቀኝ። እኔ በፍጹም እነዚህ ሰዎች ትክክለኛ የሰው አይምሮ ኑሯቸው የሚያስቡ አይመስልም። እንግዲህ እድሜ ሰው ያስተምረዋል ሲባል ነው የማውቀው። ይሄ ሰውዬ በዚህ እድሜ እንኳን ሊማር የማይችል አንድን ብሔረሰብ በሙሉ በድፍረት ጭፍጭፍ አድርጌ ጨርሳሉ፣ በህይወት መኖር አይችሉም ብሎ የሚያስብ ምን አይነት ሰውነት ምን አይነት ስብዕና ያለው ሰው ነው ይሄ ሰው? ለነፍሱ ማይሳሳ እኔ ምን እንደሚያስቀምሷቸው እንጃ። እንግዲህ ከሚቆራሩጡት ቅጠል ይህም ሰውዬ ያን ሲቅም ያደገ ነው የኖረ ነው እድሜው ማለት ነው። ተመልከቱት። ዓለምን ምናድን ብለው የሚያስቡ ሰዎች ናቸው እነዚህ። ሐሞት የሚሏቸው ይሄ ነው አስተሳሰባቸው፣ ይሄ ነው ጭንቅላታቸው። በጣም ነው የገረመኝ። እኔ በእንደዚህ አይነት ደረጃ አላሰብኳቸውም። እንግዲህ የጎሳ ግጭት ሲባል መቼም እንግዲህ ስንሰማ ያደግነው ነገር አለ። ጎሳ አንዱ ጎሳ ከአንዱ ጎሳ ይጋጫል። እነዚህ ግን በፈጠሩት ምንድነው ይሄ ትንክርት የሆነ ነገር ተረት ፈጥረው ነው እነዚህ ሰዎች የሚጨፈጭፏቸው ማለት ነው። ይሄ ንብረት ምናምን የሚሉት ነገር እንደምሰማቸው ይሄ ታሪክ ነው። ታሪክ የተፈጠረ ነገር ነው እንጂ እውነትም ንብረቱ ያለም አይመስለኝም። በእውነት ነው የምላችሁ። ግን በዚህ ሁኔታ ህዝቦች እየተጨፈጨፉ ነው። እንግዲህ እየሰማችሁ ነው። ብዙ ከዛም አልፎ ደግሞ የሌላውንም ብሔር እየጨፈጨፉ ነው። እነሱ እንደሚያምኑት እንግዲህ እነሱ ንጹህ ናቸው፣ ዓለምን የሚያድኑ ፈጣሪ የሰጣቸው እንግዲህ እነሱን ብቻ ነው የፈጠረ ብለው ነው የሚያምኑ ሰዎች እንደሆኑ ነው የተረዳሁት። እና ይህን ሰውዬ በምን ደረጃ ማየት ፈለጋችሁ እናንተ? እስኪ እንደ ጥያቄ እኔ ተሰባብሮ ምናምን ታሽጎ ድምፁን አለስልሶ በሁለተኛ ቪዲዮ በሌላ ይዘትን ማየት ናፈኩኝ። ይህን ሰውዬ አላቅም ምን እንደምላቸው። ቪዲዮ ውስጥ መሆኑ ነው እንጂ አንዳንድ ጊዜ ብድግ አድርገሽ ነቂው የሚል ነገር ነው የሚመጣውና እዚህ ጋር ትዕግስት አለው ብሩኬ። በጣም በትዕግስት እያዳመጠው ነው። ግን ትዕግስት የሚያስት ብዙ ነገር ነበረው ይሄ የሽማግሌ ቀላልና በጣም የሚያሳፍር እንደ አንድ ኢትዮጵያዊ አሳፋሪ ኢትዮጵያዊ ብየዋለሁ። በጣም ጭንቅላተ ቢስ እንግዲህ የተማረ ነው የሚመስለው። አንዳንድ ጊዜ ነገሩ ጣል የሚያደርገው የተማረ ያወቀን ይመስል፣ ግን አንዳንድ ጊዜ መማር ራሱ ምንም አያደርግም። መሀይም ይሻላል ብሬኑን ከጭንቅላቱን ካልተጠቀመው ማለት ነው። በጣም ነው ያሳዘነኝ። እነዛ ደግሞ ሞት የተፈረደባቸው ጎሳዎች ደግሞ እነሱ አጠገብ መፈጠራቸው በጣም አሳዝኖኛል። እንደዚህ አእምሮ ቢስ ከሌለው ሰው ጋራ ነው እየኖሩ የነበሩት እና መደበቃቸው መፍራታቸው አልፈርድም። አንድ እህቴ ከዚህ በፊት ባየነው ስሙን እንኳን ሲነሳባት እንዴት እንድትያረጋት እንደነበር አይተናል። እና ይህንን የመሰለ ይሄ የሰው መርዝ እንግዲህ ስለነበር አጠገባቸው ያፍራቸው ለምን አይኖርም? እንግዲህ ይሄ ነው የታየኝ። እኔ ምን እንደምላቸው አላቅም። ይሄ ሰውዬ ተሰባብሮ ድቅቅ ብሎ በሌላ ቪዲዮ ማየት ፈለኩኝ። ንቀቱ ንቀት አይደለም። በእርግጥም ብዙ እንደተደራጁ ብዙ እጅ እንዳላቸው አቀናል። ለምን ይሄ እዚህ ድረስ ገብተው ድራሻቸው የት እንደሚበሉ፣ የት እንደሚጠጡ፣ የት እንደሚውሉ፣ ምን መኪና እንደሚነዱ፣ የት እንደሚደርሱ በደንብ ስለተረዱና ስላወቁ እጃቸው ረጅም እንደሆነ አውቃለሁ። ያውቀናል። ግን ዙሮ ለወንድሞቻችን እነዚህ ሰዎች ስጋት ናቸው። ለነሱ ብቻ አይደለም ለአገር ስጋት ናቸው። እነዚህ እኮ ልባቸው ምንድነው ዓለምን እናድናለን ብለው ነው የተቀመጡትና እንግዲህ እነዛን ሲጨርሱ ደግሞ ማንን ነው የሚጨርሱት የሚለውን ነገር እንደ ታሳቢ ማሰብ ያስፈልጋል። ለማንኛውም እስኪ ደግሞ የሱን ቢጤ ደግሞ ሰምተን አዳምጠን እንመለስ። አይደለም በጋሽ ከመጡ ነገር ለማድረግ ዝግጁ ነህ? አዎ ምንም ነገር አደርጋለሁ። ኩላሊትን አወጣና ስጠኝ ቢሉኝ እሰጣቸዋለሁ። አይደለም የው ሰው መውሰድ ምንም አታርፉም። እመነኝ፣ ዘር ማንዘር ነው የሚያልቀው። ለምንድን ነው
ወንድምየውን እንደዚህ ስታሰቃየ ነበርከው። ከዛ ደግሞ ሄደህ እህትየዋን እዚህ ድረስ ልታመጡ የቻላችሁበትን እስቲ ምክንያት ንገረኝ። ጥሩ ጥያቄ ነው። ወንድምየው ከኛ ብሔረሰብ ለየት ያለ ብሔረሰብ ነው ያላቸው። ስሙ ምንድነው የሚባለው? ሴምራ። ጠፍቶብህ ነው አሁን የምትጠይቀኝ? ሴምራ ማላችሁት ምንም ማላችሁት ያው ነው። እነሱ ለኛ ግብአት ናቸው። ገብተዋል አይደል? የኛን ዘር ማስቀጠያ ናቸው። እኛ ለምንፈልገው እያንዳንዱ ፕሮጀክት የነሱ እኔ እስከማውቀው እንደማይጠቅሙ ነበር የማውቀው። ግን የነዚህ ቤተሰብ ደማቸው ተመርምሮ ሁሉ ነገር ተጣርቶ ጋሼ ለሚቀመሙት ቅመማ አስፈላጊ በጣም ወሳኝ ሆኖ ተገኘ። እናማ ከልጅነቱ ጀምሮ እኔ እስከማውቀው ከልጅነቱ ጀምሮ በእኛ ቁጥጥር ስር ውሎ ጋሽዬ በሚቀመሙት ቅመማ ምንም ማድረግ እንደማይችል ህይወቱን ብቻ እያቆየን ተጠቀምንበት ማለት ነው። አንድ ነገር ግልጽ አልሆነልኝም። እንድንበቀላቸው ፈለግን። የኛ የበታች እንደሆኑ እንዲያውቁ ፈለግን። ያ አስፈላጊ አይደለም። ሬሳ ነው፣ ከሰው የማይሻል እንስሳ በለው። እንስሳ እንኳን የሚኖረው ለምን እንደሆነ አያውቅም። ይሄም እንደዛ ነው። ይሄ ለቁስነት ራሱ የሚበቁ አይመስለኝም። ለቁስነት ብልግና ነው። ቆይ ይሄ ምንም ብልግና አይደለም። ለኛ የተፈጠሩ ግብአቶች ናቸው። ሳምራ ጎሳ ማለት ለኛ የተፈጠረ ዝቃጭ የዝቃጮች የመጨረሻ የቤታቾች የኛ ጎሳ ናቸው ሳምራ ማለት። ወይ ጉድ! በእውነት ነው የምላችሁ። አያችሁ ምንድነው የምለው? ምን እንደምል አላውቅም። በእውነት ነው የምላችሁ ምን እንደምል። እንግዲህ የሚገሏቸው እንደ እንስሳ አንዳንድ ጊዜ ያረቡት እንስሳ ወይ የሚያውቁት እንስሳ ትንሽ ርህራሄ ይሳቀቃል አይደል? እንግዲህ ትሳቀቃላችሁ። እነዛ ያረባችኋቸውን እንኳን እንስሳ ለመግደል እነዚህን ብሔሮች እነ ሳምራ የሚሏቸውን ብሔሮች የሚጨፈጭፏቸው እንዳይኖሩ የተፈረደባቸው እንግዲህ በዚህ አይነት አይምሮ ስለሚያዋቸው ነው። እንደ ሰው አያዋቸው። በጣም ነው የሚከብደው። በእውነት ነው የምላችሁ። ይሄ በጣም ትልቅ ነገር ነው። መንግስት መግባት አለበት ብዬ ነው የማስበው። ይሄ ነገር ትኩረት መሰጠት አለበት። አንድ ጎሳ ከምድረ ገጽ እንዲጠፋ ሲታወጅበት እንዴት ዝም ይባላል? እነዚህ ሰዎች እኮ ለሌላው የማያቆሙ ሰዎች ናቸው። ለምን? እነሱ የበላይ መስሎ ነው የሚታያቸው። እነሱ ንጹሆች እንግዲህ ንጹህ ነው የሚያስቡት በእነሱ እና ስራቸው ሁሉ በጣም የሚገርም ነው። የሰይጣናዊ ነገር ነው። አንድ ልጅ እንግዲህ ደሙን እየቀዱ ለምናምን ማድረግ። ከዛ ደግሞ ሙሉ እንደሰማው ደግሞ ልጅቷ ከዚህ ሰውዬ ከዚህ ልጅ አርግዛለች። እንደው ይቅር ይበለኝ እንጂ የሱን ልጅ መያዝ ራሱ ነው እንትን ለማለት ይከብደኛል። ግን ነፍስ ማጥፋት ኃጢአት መሆኑ ባቀውም እኔ እንጃ። ግን እነሱም ልጁ ሲወለድ ለግብአት ነው የሚያደርጉት። እንደተናገረው መስዋዕት ነው የሚሆነው ብለው ነው የሚያስቡት። እና እንዴት አንድ እናት ተሸክማ አሳድጋ ከዛ በኋላ ደግሞ ለእንደዚህ ነው የሚበቃው ልጅ የተባለች እንዴት ብላ ትሸከማለች? አይደል ነው ምን እንደምል እኔ አላቅም። በእውነት ነው የምላችሁ። በጣም ገርሞኛል። እንደዚህ የሚያስቡ እንግዲህ እኛ ሀገር አሉ። ይሄ ነው እንግዲህ ዘሩን ከዘር የተጨፈጨፈ ያለው በማይመስል ታሪክ። አንዱ ደስ ባለው ጊዜ አንድ ታሪክ ይፈጥራል። በዛ መሰረት ህዝብ ያልቃል። እና ወገን ሁሉም ሰው መንቃት መቻል አለበት። ይሄ ትንግርት የሆነ ነገር ታሪክ እየተፈጠረ ህዝብ ባያልቅ ደስ ይለኛል። በእውነት ነው የምላችሁ። በጣም ነው የሚያሳዝነው። እነዚህ አይነት ደግሞ እንግዲህ እና የሽማግሌ እንደዚህ እየመለመሉ ናቸው። እንግዲህ እነዚህ ወጣቶች ደግሞ እንደሰማችሁት ነው። ኩላሊትን አውጣ ቢሉት አውጥቶ የሚሰጥ ልጅ ነው። ለነፍሳቸው የማይራሩ ናቸው። ይሄ እነዚህ ጭንቅላታቸው ሙሉ በሙሉ አጥበዋቸዋል። በምናምኑ እያደረጉ ማለት ነው። በዛ ወንጀል ሲፈጽሙ ደግሞ እንደሰማነው የሆነ ነገር ያበሏቸዋል፣ ድራግ ይሰጧቸዋል። ያኛው ስሜታዊ እንዳይሆኑ ያኔ ሰዋዊነታቸው ፈጣሪ የሰጣቸውን ያንን እንዳይኖር ከልባቸው ያደርጋሉ ማለት ነው።
ለምን እውነትን ፈጣሪ የፈጠረው ሰውነት ስለሆነ እውነት ምን ጊዜም አለች። ግን ያንን እውነታውን እንዲያሸሻቸው ድራግ ይሰጧቸዋል ከራሳቸው በተሰማውት ነገር ማለት ነውና በእውነት ነው የምላችሁ ይሄ ነገር እንደ ቀላል የሚታይ ነገር አይደለም። እንደ ቀላል እየተካሄደ ነገር አይደለም። እንዳሉትም እነሱ እንደ ቀላል እንዳታዩን ብለዋል። እውነት ነው እንደ ቀላል መታየት የለባቸውም እነዚህ ሰዎች። እንደው መንግስትም ህዝብም ተባብሮ የነዚህ ሰዎች ልቦናቸው መመለስ መቻል ቢቻል ጥሩ ነው ብዬ አስባለሁ። ካለበለዛ ግን ለወገኖቻችን ጠንቅ የሆኑ ሰዎች ናቸው ብዬ ነው የማስበው። ለማንኛውም ሰው የማይመለሱ ከራሳቸው በላይ ሌላ ሰው አለ ብለው የማያስቡ ራስ ወዳዶች ናቸውና ለህዝቡም ለሀገሩም ጠንቅ ናቸው ብዬ ነው የማስበው። ለምን እነሱ እንደሚያስቡት ትንሽ ነገር አይደለም፣ ዓለምን ነው ገና አድናለሁ ብለው ነው የሚያስቡትና በጣም አስፈሪ ሰዎች ናቸው ብዬ ነው የማስበው። እንግዲህ ውድ አድማጮቼ የእናንተ ስሜት ምን ይሆን የሚለውን ነገር በጉጉት ተጠብቃለሁ። ምን ተሰማችሁ በዚህ ጉዳይ? ምን እያሰባችሁ ነው? እነዚህ ሰዎች ዓለምን እናድናለን ብለው የሚያስቡ ሰዎች እንግዲህ በመሃላችን አሉና ምን ታስባላችሁ? የእናንተ አስተያየትስ ምንድነው የሚለውን በጉጉት ተጠብቃለሁ ማለት ነው። ውድ አድማጮቼ ዛሬ ይዤላችሁ የመጣሁት ይሄንን ነበረ። አሁንም ወንድማችንን ልዑልን ፈጣሪ ወደ ነበረበት ሙሉ ያድርግልን። ወንድማችንን ፈጣሪ ጤናውን ይመልስልን። የአገር ተስፋ የብዙ ችግረኞችን አባሽ ነውና ወንድማችንን ፈጣሪ ይማርልን። ከዛ ደግሞ እነዚህ ጀግኖች ጋዜጠኞቻችን ሁሉንም ጋዜጠኞቻችንን በየቦታው በየችግሩ ገብተው ሁሉን ችግር እየፈቱ ነውና ፈጣሪ ጠብቃቸው፣ ፈጣሪ ጉልበት ይስጣቸው። እነዛ ወንጀለኞችን ደግሞ ፈጣሪ ያጥቃላቸው። ፈጣሪ በሱ በኃይሉ እነዚህን ወንጀለኞችን ያጥፋልን እንላላለሁ። ሀገራችንን ሰላም፣ ህዝቡን አማን ያድርግልን። በተረፈ በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ውድ አድማጮቼ ለዛሬ በዚህ ሰናበታለሁኝ ባይ